እኔና ኤፍሬም ወደ ነበርንበት የምንመለሰው። ኦኬ ተመካክረን ይዛት ይመጣ ወይ መዳም ያለ ይዛት መጣ ነው። እማን እንደምን ታረጋለሽ? እዚህ እንድናወራ ፈልጋለሁ። እና ገባሽ ስላንቺ ሞላድ እዚህ ቤት ነው ያረጋስኩት። አንቺ አብሻል ነው አንተ የመለከትን ዞር በልልኝ። ከሷ ጋር ነው ንግድ። ምንድነው ታዲያ ብታወሪ? አንቺ ማንም ስለሆንሽ እንደዚህ ይመጣሽ እኔ ልልፈነጫቺ ውጪ ከቤቴ። ሌላ መጨመር ያለበትም ነገር የሚነግርሽ ነገር ይኖራል። እኔ ለምንድን ነው በየተራ እየመጣችሁ የምትጎዱኝ? በቃ ውጪልኝ፣ ቢያንስ ውጪልኝ። ምንም ነገር የለኝም ብላኝ ነበረ እና ምንም ነገር ስለሌለ ነው እርጉዝ ነኝ ብላኝ መጣችሁ። እሺ ይኸውልሽ፣ ተረጋጊ። ይቅርታ ተቀብዬ ቢሆን ኑሮ እንደዚህ ነበር የምታደርገኝ አይደል? እናገራለሁ። አዳምጪኝ። ይኸውልሽ፣ ኦኬ። ስለዚህ መናገር አዳምጪኝ። እኔ ከነገርኩሽ ትጠይኛለሽ፣ ለአይነ ትጠይኛለሽ። አብናና በስነ ስርዓት መልስልኝ እባክሽ። ምንም ነገር የለኝም እያልክ ነበር ስትጫወትብኝ የነበረው። ከእሷ ጋር ለማውራት አለብን። ከኔ ጋር መልስልኝ። ሰላም፣ እንዴት አላችሁልኝ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛ ይበልልኝ። ትላንትና ከትላንት ወዲያ የተፈጠረውን ነገር አይታችኋል። ብዙዎቻችሁ ኮሜንት ላይም ብዙ ነገር እያላችሁ ነበረ፣ አይቼዋለሁ። በውስጥም እየጻፋችሁልኝ ነበረ። ይገባኛል፣ እናንተ ለእኔ ከማሰብ ሊሆን ይችላል። ብዙዎቻችሁም ደግሞ ላይክ እንደ ታላቅነታችሁ በምክርም በምንም ስታግዙ ነበርና ብቻ ለሁላችሁም አመሰግናለሁኝ። ዛሬ የመጣሁበት ዋነኛ ምክንያት ከትላንትና ኤፍሬም በይቅርታ ይዞ ስለመጣው ሽምግልና ቀጥታ ለማውራት ነው። ብዙዎቻችሁ የመሰላችሁ ምናልባት በይቅርታ እንደተፈታ ነው። እኔ ዛሬም ነገም ከነገ ወዲያም ሁሌ የምለው ነገር ልቤ ለይቅርታ ክፍት ነው። ለይቅርታ ክፍት ነው ማለት ግን ከዛ ሰው ጋር ያለኝ ቂም፣ ከዛ ሰው ጋር ያለኝ ውስጤ ላይ ያስኩት ቂም ይወጣልኛል ነው እንጂ ይቅርታ ተደረጋችሁ ማለት እንደ በፊት ሁሉም ነገር ይመለሳል ማለት አይደለም። እንዴት ብዬ ላስረዳችሁ እንደምችል አላውቅም፣ ግን በምችለው መጠን ለእናንተ ለማስረዳት እሞክራለሁ። ውስጤ ላይ እየተሰማኝ ያለው ነገር አለ። ብዙ መጠየቅ የምፈልጋቸው ጥያቄዎች አሉ። ለነዛ መልስ ሲመለስ ነው እኔ በይቅርታ ተላልፈን ወደ ነበርንበት ልንመለስ የምንችለው። ሁሌም ነው የምናገረው ይሄን ነገር። ጥያቄ እስካልተመለሰልኝ ድረስ እናንተ ኮሜንት ላይ ታረቂ ስላላችሁኝ እኔ ከኤፍሬም ጋር ታረቃለሁ ማለት አይደለም። ምክንያቱም እንኳን እናንተ አይደላችሁም አጠገቤ ያለችው እህቴ ፋሚሊ የኔን ህይወት ሊኖርልኝ አይችልም። ይሄን ሁላችሁም ውስጣችሁ ወቁት። ምክንያቱም እኔ የራሴን ህይወት የምኖረው በኋላ ላይ እኮ እኔው ራሴ ነኝ አይደል? አጠገቤ ያለው ሰው እኮ ይሄድና በኋላ ላይ እኔ ብቻዬን እቀራለሁ። እኔ ብቻዬን በቀረሁበት ሰዓት ደግሞ እንድጸጸትም ምንም እንድልም አልፈልግም። ትላንትና ኤፍሬም ሽማግሌ ይዞ መጥቶ ይቅርታ ለመጠየቅ ሞክሯል። መቼስ እነዛ ትላልቅ ሰው ፊት እናንተም ታስባላችሁ እያስባለሁኝ። አይ ይቅርታ ልቀበልም ምናንም እንዴት ነው የሚባለው? ትላልቅ ሰዎች ናቸው። ለኔ አባቴም አልፎ አያቴም ሊሆኑ የሚችሉ ሰዎች ናቸውና እነዛ ሰዎች አይ እናንተም ብትመጡ ምንም ብትሉም የእናንተንም ሽምግልና አይናቅ ማለት ትላልቅ ሰው ባትፈልጉ ራሱ ለእንደዛ ለትላልቅ ሰው ስትሉ ደስ ብሏቸው እንዲሄዱ ብቻ ይቅርታ ልታደርጉ ትችላላችሁ። ግን ደግሞ ትልቅ ሰው ስለመጣ አስመስዬ እዛ ጋር ይቅርታ ያልኩት አስመስዬ ነው አላልኩኝም። አሁንም ቢሆን እንድትረዱልኝ የሚፈልገው ነገር እያልኩ ያለሁት ምንድነው ይቅርታ አድርጌያለሁ ማለት ውስጥ የነበረው ቂም ወጥቷል። ግን ደግሞ እኔና ኤፍሬም ወደ ነበርንበት ለመመለስ ብዙ ጥያቄዎች እንዲመለሱልኝ እፈልጋለሁ። ትናንትና ሸኛቸው እንዳልኩት ሂዷል። በስልክ ማውራት ያለብንን ነገር አውርተናል። ግን ደግሞ መጠየቅ ያለብኝን ነገር በሙሉ ምናልባት የኔም ጥያቄ ለእናንተም ለእኔ እንዲመለስልኝ የምትፈልጉት ነገር ለእናንተም እንዲመለስላችሁ የምትፈልጉት ነገር ሊሆን ይችላል እና ምክንያቱም ነገሮች ያለ ምክንያት አይደለም የሚደረጉት። ለእያንዳንዱ የምናደርገው ነገር በሙሉ ምክንያት አለን። የሰው ልጅ ያለ ምክንያት አንድ እርምጃ እንደዚህ አይራመድም። ስለዚህ ምክንያት ስላለን ነው። የሆነ ቦታ መሄድ ስንፈልግ ምክንያት አለን። የሆነ ምግብ ለመብላት ስንፈልግ ምክንያት አለን። ስለዚህ ለእያንዳንዱ ነገር ምክንያት አለን። ኤፍሬምም ቢሆን እንደዚህ ለሆንበት ነገር በሙሉ ምክንያት አለው።
ያ ምክንያት ሳይመለስልኝ ደግሞ ያንን ምክንያት እኔ ሳላውቀው ደግሞ ይቅርታ አድርጌ እንደነበርኩበት መመለስ አልችልም። ለወዲያው እኮ ተመልሻለሁ ብዬ እኮ ልመለስ እችላለሁ፣ ግን ውስጤ እንደነበረው አይነት ፍቅር አይኖርም። ይሄ የማስመሰል ህይወት ነው የምንኖረው። ስለዚህ ትክክለኛ ህይወት እንድንኖር የሚፈልግ ከሆነ ደግሞ መጠየቅ ያለብኝን እጠይቃለሁ። ሲመለስልኝ ማረጋገጥ በሚፈልጋቸው ነገሮች በሙሉ አረጋግጬ ወደ ነበርኩበት ወደ ፍቅሬ እመለሳለሁኝ። ከዛ ውጪ ግን አሁን ታረቅን ይባል ነገ ሌላ ችግር ቢመጣ መልሰን ልንጣላ ነው። ስለዚህ ያበላሻቸውን ነገሮች በሙሉ መስተካከል አለበት ብዬ ነው የማስበውና አላቅም። ምናልባት ቤት ስጠራው በቃ ታርቀናል ብሎ ወደ ነበርንበት ልንመለስ እንደሚሆን ማለት እንደዛ አስበው እንደሚመጣ እርግጠኛ ነኝ። ግን ደግሞ መጠየቅ ያሉብኝን ጥያቄዎች እናንተም ፊት መጠየቅ የምፈልገው ለእኔ ብቻ ተመልሶልኝ ለእናንተም እንዲቀር ስለማልፈልግ ነውና እናንተ ጋርም ጥያቄ ሊሆን ይችላል። እኔ ጋር ግን ያሉት ጥያቄዎች ኢማንዳ ማናት? ለምን መጣች? መቼስ የሰው ልጅ ያለ ምክንያት ከካናዳ የሆነን ሰው አምኖ ሊመጣ አይችልም። በቃ የሆነ ምክንያት አለ። ያወራት ነበር። የሚያወራት ከነበረ ለምን ነበር የሚያወራት? ማናት? ምን ሆናት ማለት ጓደኛውም እኮ ልትሆን ትችላለች አይደል? ትምህርት ቤት አብረው የማሩት ልጆችም ከሆኑ ትምህርት ቤት እንደዚህ አብረን ተምረን ነበረ ለዛ ነው የመጣችው ቢለኝ ያንን ነገር አረጋግጬ እውነት መሆኑን ካወቅኩኝ እንደነበርኩት ልቀጥል እችላለሁ። ከዛ ውጪ ግን ያ ነገሮች ሳይመለሱልኝ ነገም ከነገ ወዲያም ከዚህ በኋላ ለሚቀጥሉት ነገሮችም እኔ አብሬ ላልመለስ እችላለሁ። ዛሬም ነገም ሁሌም ነው የምላችሁ እኔና ኤፍሬም ወደ ነበርንበት የምንመለሰው የምጠይቃቸውን ነገሮች በሙሉ በትክክለኛ መልስ በትክክለኛ ምክንያታዊ በሆነ መልስ ይመልስልኝ ነው እንጂ አውቃለሁ ትላልቅ ሽማግሌዎች ናቸው። እዛ ጋር መጣው ውላ ልወጣ ስል ነበር የመጡት። ልወጣ ነው እና ብዬ አይደለም ከበር ላይ የመለስኳቸው እንደ ትልቅነታቸው በቃ ትላልቅ ሰው ስለሆኑ ነው፣ ሽማግሌዎች ስለሆኑ ነው። አይደለም ሽማግሌ ሆኖ አባቶቻችሁ አያቶቻችሁ የሚሆኑ ሰዎች አይደሉም። የእናንተ በአንድ አመት በሁለት አመት የሚበልጣችሁ ሰው እንዴት ነው አክብራችሁ የምታወሩት? ስለዚህ እኔም ትላንትና ያንን ነገር ያልኩት አሁንም ሁሌም ነው የምነግራችሁ ትልልቅ ሰዎች ስለሆኑ ካለኝ ክብር አንጻር ነው እንጂ ይቅርታ ተደራርጌ እንደነበርኩት እቀጥላለሁ ማለት አይደለም። መቼ ስነሳ ሰዎች እዚህ ጋር ቁጭ ብለው ቆመው አይ ከኤፍሬም ጋር ታርቄ እንደነበርኩት አልመለስም ካልኩኝ እነዚህ ሰዎች እኮ እኔ ጋር መንበርከክ ጭምር ሊጠበቅባቸው፣ እኔ ደግሞ ያንን አልፈልግም። የኔ ታናሽ እንኳን እንደዛ እንዳደርግልኝ አልፈልግም። እንደ እውነት ከሆነና ሊሄዱም እሺ ብሎም ደስ ብሏቸው ሁላ ሄዱት ታርቀናል ብዬ ተቃቅፈን ሲያዩ ነው አይደል እንሄዳለን ያሉት እንጂ በቃ እንደዛ ባይሆን ኑሮ ደስ ብሏቸው ሊሄዱ አይችሉም ነበር። እኔም የፈለኩት ያንን ነው። በቃ ደስ ብሏቸው ከሚቆሙ እንደ ትልቅነታቸው ነው ያንን ነገር ያሰብኩትና ባለኝ አቅም ትልቅ ሰውን ላለማስከፋት ሞክሬያለሁ። አስከፍቼም አላቅም። ባለኝ አቅም እንደዛ ሞክሬያለሁ። ግን ደግሞ ሽምግልና ለኛ ጋር ሊሆኑልን የሚችሉ ሰዎች አሉ ብዬ የማስበው የመጀመሪያ እናትና አባቱ ነበሩ ለኔ። ምክንያቱም እኔ በመጀመሪያ ቡታጅራም ሂጃለሁኝ። አንደኛው የመጀመሪያ ያዘኝ ግን በዓል አይደለም። እኔ በዓልን እናቴ ጋር ማሳለፍ እችል ነበረ። የነፂ ክርስትና ነውና እዛ ጋር እሱ ከኔ ጋር መታረቅ ቢፈልግ ኖሮ እኔና እሱን የሚያስታርቁን እናትና አባቱ ትልልቅ ሰዎች ናቸው። እነሱ ናቸው እንጂ ሌላ ሽማግሌዎች ናቸው ብዬ አላስብም። እነሱም አይኑ አውቃለሁኝ ትልልቅ ሰዎች ናቸው። ግን እዛ ለምን ያ ነገር አልሆነም ነበረ? እዚህ መተን እንደዚህ ከሚሆን ኑሮ ያ ነገር እዛ ነበር መሆን ያለበት ብዬ ነው ማምነውና ለምንም እዛ መታረቅ እንዳልፈለገ እጠይቀዋለሁ በስነ ስርዓት። ትላንትና እነዛ ትላልቅ ሰዎች ፊት እንደዚህ አይነት ነገር ማውራትም ስላልፈለኩኝ ነው። ምናልባት እሱ ነግሯቸው የመጣበት ምክንያት ሌላ ሊሆን ይችላል። ቀለል አድርጎ ነግሯቸው ሊሆን ይችላል። እኔ ውስጥ ያለውን ስብራቴን ግን ከኔና ከፈጣሪ ውጪ አይደለም እነዛ ትላልቅ ሰዎች አይደሉም አጠገቤ ያለውልሽ የሚለኝ ሰው እንኳን የኔን የውስጤንና የልቤን ስብራት ማንም ሰው ሊያቅልኝ አይችልም። በቃ ትልቅ ሰዎችም ቢሆኑ እኮ አሁን ለምሳሌ እኔ ለእናቴ ሂጄ የምነግራት ነገር እና ኤፍሬም ለእናቴ ሂጄ የሚነግራት ነገር አንድ አይደለም።
ተረድታችሁኛል አይደል? ለላችሁ የፈለኩት ነገር። ስለዚህ ምናልባት ውጭ ላይ ለትላልቆቹ ሰዎች ያላቸው ነገር በቃ በቀላሉ እንዳስከፋይ ነበር ሲናገር የነበረው። ለኔ ግን በቀላሉ አይደለም ያስከፋኝ። በቃ ሁሌ የምናገረው ነገር ያንን ነው። ኤፍሬምን ቢሆን ጠርቼዋለሁ። ምናልባት ስጠራው የትላንትናውን ነገር ተቀብየው በደስታ ምናምን ሊመጣ ይችላል። ምናልባት እንደነበርነው ሆነን ልንቀጥል ደስተኛ ሆነንም ልንቀጥል እንችላለን። ያ ግን የሚያበቃው ዛሬ ላይ ነው። ዛሬ የምፈልገውን ትክክለኛ መልሴን ከነገረኝ እንደነበርነው በደስታ እንቀጥላለን። ትክክለኛ መልሴን ካላገኘሁኝ ግን እንኳን ደስተኛ ሆነን ልንቀጥል አይደለም እኔና ኤፍሬም ምንም የሚያገናኘን ነገር ሊኖር አይችልም ማለት ነው። አይ ቲንክ መጣ መሰለኝ። ኤፍሬም ግባ። እንኳን መጣ። ግባ። እዚህ መቀመጥ ለምን ትበል? ምንድን ነው እንደዚህ የምታም? እሺ ነው ሰላም አላልከኝም ግን አታርቃችሁ ይላል። ማውራት የምፈልገው ነገር አለ። በመጀመሪያ ማለት እኔ ማውራት ከጀመርኩ ማቆም አይመስለኝም። ውስጥ ያሉት ነገሮች ብዙ ነገሮች ናቸው። እኔ ምንም ማውራት አልፈልግም። ማውራት ያለብኝም ጉዳይ አለ ብዬ አላስብም። ጨርሰናል አውርተን። አሁን መፈልግ ጉዳይ አለ፣ መጠየቅ ነገር አለ፣ ማውራት ጉዳይ አለ። ለመመለስ ዝግጁ ነው። ግን በመጀመሪያ ችግር የለብኝም። አንቺ ጠይቅኝ፣ እኔ እመልስልሻለሁ። ምናልባት እኔ እንጃ ምን ብዬ እንደምነግርህ አላውቅም። አንተ ማውራት ስትፈልግ ነው ታዲያ እኔ ስለምጠይቅ ብቻ የመጣው እንጂ እኔ ባልጠይቅህም ለኔ መወራት ያሉበት ብዙ ነገሮች አሉ ብዬ ነው የማስበው። ኦኬ እነግርሻለሁ። ኦኬ ትክክለኛው መልስ ያሳምናታል በምትለው መንገድ ሁሉ አሳምነኸኝ ነው። እኔ እናንተ ነግሬሃለሁ፣ በስልክም ቢሆን አውርቻለሁ። ኤፍሬም ትላንትና እነዛ የሚያካክሉ ሰዎች አምጥተህ ይቅርታ አላደርግልህም ልልህ አልችልም። ይቅርታ አላደርግልህም ብልም እነዛ ሰዎች ከዚህ ቤት ሊሄዱ አይችሉም ነበር። መቼስ እነዛን የሚያክሉ ሰዎች ይቅርታ አላደርግልህምና እግሬ ላይ ውደቁ ልልህ አልችልም። ታውቃለህ እኮ አይደለም አብሪኮ እንዴ አለፈ ብለን ነገር ከተውንማ ትናገር አለፈ ብለን ባይዘው ሁሉንም ነገር መተው አንችልም። ያው ቀጥይ በቃ እኔ ለመስማት ዝግጁ። ኦኬ ስለዚህ ይቅርታ ማድረጉን አድርጌያለሁ። ማለትም ላንተ የነበረኝ ጥላቻ ቀንሷል። ግን ደግሞ ላንተ የነበረኝ ፍቅር እንዲቀጥል የምትፈልግ ከሆነ ለምጠይቅ ነገር በሙሉ ጥያቄ ትመልስልኛለህ። አላቅም በመጀመሪያ መጠየቅ የምፈልገው ነገር ለታይታ ነው ማለት ነው። ሰዎቹ ሽምግልና ነው የተቀበል። እኔ ለታይታ ምንም አይነት ነገር ማደርግ ሰው አይደለሁም። እዚህ ጋር እንድትሰበኝ ሽማግሌዎቹ እዚህ ጋር ይኸውልሽ እንዳይሄዱ ማለት ይደክማቸዋል ብለሽ አስበሽ ነው? አዎ እንዴ ትልቅ ሰዎች ናቸው። ኦኬ ይቅርታውን አልተቀበልሽም ነው? ይቅርታውን ተቀብያለሁ። እንደዛ ትልቅ ሰው ይዘህ ስለመጣ አይደለም። ከዛም በፊት እኮ ባደረከው ነገር እኮ እኔና አንቺ ወደ መጀመሪያችን ተመልሰናል ማለት ነው። ወደ መጀመሪያችን የምንመለሰው ትላልቅ ሽማግሌዎች ይዘህ ስለመጣ አይደለም። ወደ ነበርንበት የምንመለሰው ትላንት እንደዛ መሰለኝ የተናገርሽው አንቺ አይደለም። እዚህ ጋር እንደ ትልቅ ሰው እናውራ። ምን ንግባባ ከሆነ ትላልቅ ሰዎች ይዘህ የመጣኸው ማንኛውም ሰው ሽማግሌ ይዞ ሄዶ ለእርቅ የሚሄደው ውስጡ ላይ የነበረውን ቂም ለማውጣት ነው እንጂ እንዴ ወደ ነበርክበት ለመመለስማ እኮ ሽማግሌዎች አይደለም እንትን የሚሉ ውስጥ ላይ ያለህብህን ቂም በሽማግሌዎች ትፈታና ቁጭ ብለህ አውርተህ ተነጋግረህ ችግርን ስትፈታ ነው ወደ ነበርክበት የምትመለሰው። ስለዚህ አንተ ደግሞ ትላልቅ ሽማግሌዎች ይዘመተ ይቅርታ በይኝ ብቻ ስላልክ እኔ ይቅርታ ብዬ ወደ ነበርንበት አንመለስ። ስለዚህ ለምንድነው ቡታጅራ ያለ መታረቅ እየቻለን ለምን አዲስ አበባ ስትመጣ ይቅርታ ብለህ ለመጠየቅ ወሰንክ? እንደመጣ ነው ያንን ነገር ያደረከው ወይስ እኔ የራሴ ህይወት እቀጥላለሁ ስላልኩ እንደዛ ነው ማለት? እኔ ባጣ ቆዩኝ ነኝ እንዴ ኤፍሬም? በመጀመሪያ
ስለምን ባታቆይ ነው ባታቆዩ? እንደዛ ነው አባባል ሁኔታ እንደዛ ነው። ምክንያቱም ከአላቅም ይዛት ከሰው ጋር እዛ ችግር ፈጠራችሁ። በቃ ምናልባት በውስጥ እኮ ብዙ ነገር ሊኖር ይችላል። ግን እኔ ማውቀው ቪዲዮ ላይ የምታደርጉትን ነው። እኔና አንቺ ዛሬ ሆነ ከነገ ወዲያ ከዚህ በኋላ ማነጋገር ካለብን ስለኔና ስላንቺ ጉዳይ ነው እንጂ ስለ ኢማንዳና ስላለፈ ነገር እኔ ላውራ አልፈልግም። እንዴ ታዲያ ያጣላን ነገር ታዲያ የኔ እናንተ ነገር ታዲያ ምን ሆነና? ማውራት አልፈልግም። እኔ ነኝ እንዴ ከማንንም ሰው ከካናዳ ተቀብዬ ያመጣሁት? ኦኬ እንደዛ ከሆነ እሺ፣ ስለ እሷ ነገር ማውራት አትችልም? ማውራት አትፈልግም? ማውራት አትፈልግም? እኔም ካንተ ጋር እንደነበርኩት መመለስ አልፈልግም። መጠይቅ ጥያቄ አለ ብለሽኛል አይደል? መጠይቅ ጥያቄ ኢማንዳ ማን ናት? ስለዚህ ስለ ኢማንዳ አያገባሽም ነው እያልከኝ ያለው? ኢማንዳ ማን ናት? አዎ ኢማንዳ ማን ናት? ለምን ከካናዳ መጣሃት? እሺ ኢማንዳ ማን ነች ብለሽ ለጠየቅሽው ጥያቄ መልስ አለኝ። መልሱን እናገራለሁ እኮ ተናገር። እሱን ነው ዋና መስማት የምፈልገው ነገር። ያንቺ ብቻ ጥያቄ አይደለም፣ የብዙ ሰው ጥያቄ ነው። ማነች ምንድነች? ከእነም በቃ ለምን መጣች ጉዳይ ነው አይደለ? ይኸውልሽ ህያብ ይሄንን ጉዳይ እኔ ላንቺ ከካሜራ ጀርባ ነው የምናገረው። ካሜራ እኔ ነገር ከካሜራ ጀርባ አይደለም የተካሄደው አይደል? አልናገርም። ችግር የለም። ለዛም ቢሆን እኮ ይቆምልኝ ማለት ትችላለህ። ኦኬ ካሜራው ከጠፋልኝ መናገር እችላለሁ። ችግር የለም። ለምን ነው የሚጠፋው? ካሜራ የተጣላው ካሜራ ላይ ካሜራ ደቅና ታዲያ እኔ የሰውን ፕራይቬቲ ወጥቼ መናገር አለብኝ እንዴ? እንዴት ስለሰው ፕራይቬት ስትልኮ? ኦኬ እናንተ ህይወት እንደዛ አልነበረም ነው? እሱ ልታስረዳኝ ትችላለህ? እሺ በቃ ሁሉም ነገር የተደረገው ካሜራ ፊት ነው አይደል? መናገር ካለ ተናገር በቃ። ይኸውልሽ ህያብ አዳምጪኝ። እኔ ስለ ኢማንዳ እነግርሻለሁ። መናገር ባለብኝ ቀንና ጊዜ ነው መናገር። መች ነው ጊዜው? ስለዚህ ጊዜው እስከሚደርስ ጊዜው አይደለም። ስለዚህ ጊዜው እስከሚደርስ ተደረስ ለምን እኔ እናንተም ያለን ነገር ቆሞ ጊዜው ሲደርስ ትነግረኝና ከዛ በኋላ ወደ ነበረበት እንመለሳ። እንደዛ ነው አባባለን እያልከኝ ያለው ነገር ያ ነው። ስድል እየሰጠች ነው ለማዳመጥ ሰዓት ጊዜ እየሰጠች። እንደዛ ከሆነ ግን ማለት ነው ኤፍሬም በቃ ጊዜን አትፍጀው። ጊዜ አትፍጀው። በቃ እኔም የራሴን ህይወት ልኖርበት። እኔም ይኸውልሽ ይሁንኩት ይበቃኛል። የተሰቃየሁት ይበቃኛል። እየተሰቃየሁት ይበቃኛል። ማነው እዚህ ጋር የተሰቃየ የነበረው? እኔ ነኝ ወይስ አንተ? እየተሰቃየው ነው ህያብ፣ እየተሰቃየው ነው። ስትበድለኝ የነበረው እኮ እኔ ነው እንጂ አንተን አይደለም እኮ። እኔ እንደዛ ሳደርግ የነበረው አንተ ለማዳመጥ ጊዜ እየሰጠች ነው። ዩሮ እየሰጠች ነው። አሁን ብታወራ እሺ ከዚህ በላይ ምን ነገሩ ከተበለሻሸ በኋላ ከዚህ በላይ በቃ ችግር የለውም። ኤፍሬም ትንሽ እንኳን ፍንጭ እየሰጠኝ አይደለም። እንደዛ ከሆነ ካንተ ጋር ያለኝ ነገር ይቁም። ቁማል ሲጀመርም መልሰን እንትን እያልከኝ ያለው እየረበሽከኝ ያለው አንተ ነህ። እንደዛ ከሆነ አትረብሸኝ። ያው ለማዳመጥ ሰዓት አለኝ እያለች አይደል? ከዚህ በፊት አታዳምጠኝም ልነግራት ስለሆነ አልኩ። ያው ላዳምጥ እያለች ነው። በቃ ተናገር፣ ችግር የለውም። መጥፋትም ካለበት የሚጠፋው ነገር በሙሉ ይጠፋል። ካሜራ የሚጥፋ ካልክ ይጠፋል። ሌላ መጠየቅ የምትፈልጊውን ጥያቄ ካለ ጠይቂኝ። ይሄንን ጉዳይ ግን ችላ በይው። ለአሁን ላንቺ ነው የመጀመሪያው ትልቁ ጥያቄ ግን እናንተ ያጣላን ነገር ይሄ ስለሆነ ሌላውን ነገር ጠይቄ ያን ነገር ተመልሶ ስለ ኢማንዳ አሁን መናገር አልችልም እኮ። ለምን ታገሽኝ? በቃ ጊዜ ስጭኝ፣ አወራሻለሁ። ጊዜ ይፈታው ሲጀምር። እሺ ጊዜ ከሰጠ እባክሽን እናገራለሁ። ህያብ አዳምጪኝ። ይኸውልሽ ኦኬ። ስለዚህ መናገር አዳምጪኝ። እኔ ከነገርኩሽ ትጠይኛለሽ፣ ለአይነ ትጠይኛለሽ። እና እንዳጠናኑ ታዲያ ይሄን ነገር እያደረክ ያለው? አው በቃ መደበቅ ባለብኝ ከዚህ በላይ እንዴት አድርጌ ልጥላ? ገና ከዚህ በኋላ የሚያደርገው ነገር እንድጠላ ነው የሚያደርገው። በር እየተንኳኳ ክፈተው። አንተ ነው እኮ እዛ ጋር የቆምከው። እቤትሽ ነው ትመጪ? ማነው? ኦኬ ተመካክረን ይዛት ይመጣ ወይ ማዳም ያለ ይዛት መጣ ነው። ቤቴ እንዳትመጣ ብዬ ተናግሬ ነበር አይደል? ኢማንዳ ምን ታረጊያለሽ እዚህ? እንድናወራ ፈልጋለሁ። ምንድን ነው የምናወራው? ምን የምናወራው ነገር አለ? የኔ ቤት እኮ የእናንተ ማውሪያ አይደለም። ውጡልኝ። እሺ ተረጋጊ። ቆይ ኢማንዳ ነው እንደምታውቂው ብቻሽን መጣሽ? ብቻሽ ነው የመጣሽው ማለት ጠርታት ነው የመጣው? እያምን ምንም አውቀው ነገር የለም። ጠርታት ነው የመጣው። ኤፍሬም ምንድነው? ምንድነው ነው ፈልጊ? ስለኔና ስለአንተ ማውራት የለብንም እና ስለአንቺና ስለሱ የምታወሩት ታዲያ እኔ ቤት ውስጥ ነው እንዴ? ምን ታደርጊያለሽ እዚህ? ለምን መጣሽ?
ጭራሽ ምን ታደርጊያለሽ? ተመካክራችሁ እንዴ ሙድ እያዘክብኛለሁ ኤፍሬም? በዚህ ጋር ተመካክረን አይደለም ላወራው ነው የመጣሁት እኮ ልታወሪ ስትመጪ እዛው ተደዋውለሽ ውጪ ላይ ማውራት ትችያለሽ። ምንድነው የምታወሪኝ? እናንተ ማውራት የለብንም እኮ ማውራት አለብን እኮ እዚህ አይደለም ይሄ ሰው ቤት ማለት ኦኬ። አንተ ከስንት ሰው ጋር ነው ግን ማውራት የምትፈልገው? ከስንት ሰው ጋር ነው ማውራት የምትፈልገው? ከኔ ጋርም ማውራት ትፈልጋለህ? ከሷ ጋርም ማውራት ትፈልጋለህ? እንደዛ ነው መጣሽው ዛሬ? እሺ ለምን መጣሽ እዚህ? እየጮክብኝ ነው? አዎ እየጮክብሽ ነው። እንድናወራ ነው የመጣሁት እንጂ ሌላው የምናወራበት ቦታ የለም? የምናወራበት ቦታ የለም ወይ? ኤማንዳ እባክሽ ነገራቶችን እሺ ሲጋለ በምን አወቅሽና ነው የመጣሽው? መጀመሪያ ማን እዚህ እንደሆነ ነገረሽ? ተነጋግራችሁ ካልመጣችሁ እሱ ልታስረድሽ ይችላልሽ? አንተና ሽማግሌ ለከት ለመታረቅ ሽማግሌ ይዤ መጥቻለሁ። ትናንትና በአጠቃላይ ቀጥታ መልስሽን ተናገሪ። ትናንትና ሽማግሌ ይዞ መጥቶ እኔ ጋር ይቅርታ ስለጠየቀ ነው ድጋሜ ለመጥበጥ ብልጣሽው? ለመጥበጥ አይደለም እኔ ልናወራ ነው። ለመጥበጥ ካልሆነ ዋናውን ኬስ ተናገሪያ። ለምን ጉዳይ መጣሽ? ለምን መጣሽ? የምርህን እንዴ? አዎ ኤማንዳ፣ አዎ እኔ እናንተ ማውራት የለብንም። እንደዛ ከፍ ዝቅ አድርገሽ ተናግረሽኝ አዋርደሽኝ ከጓደኛዬ ጋር አጣልተሽኝ ጭራሽ እኔ ነኝ አይበቃሽም? ያንን ሁሉ ነገር አድርገሽኛል። አይበቃሽም? ኤማንዳ ምንድን ነው የምትፈልጊው? ምን አንተ ነህ እኮ እንዴ ቤተሰቦቼን አስታውቅሻለሁ ብለኸኝ እዛ ድረስ ይዘኸኝ ሄደህ ያዋረድከኝ አይደለም? ጭራሽ ደግሞ ከአንተም ብሶ ከጓደኛ ጋር ጠርጥረኸኝ በማላውቀው አገል ጥለኸኝ አይደል ወደዚህ የመጣኸው? ጭራሽ እኔ ነኝ እኔን ነው የምትወቅሰኝ? ንገረኝ እስኪ። ባይሆን ተመልሰው ደሷ ሽማግሌ ልካ ይቅርታን ብትጠይቅ አይሻልም? ወደና ነበር መምጣት የነበረብህ። ለዚህ ነበር መጀመሪያ ያረበሽከውን ነገር አስተካክል ያልኩት። ለዚህ ነበረ። እዚህ ጋር ምንም ግድግዳ የምትመታው ነገር የለም። እኔ ከያው ጋር ላወራ ነው ዛሬ የተቀጣጠርኩት። ከአንቺ ጋር ጊዜና ሰዓት አለው የማወራበት። ለምን ምናልባት አንተን ብቻ ነበር የሚመስለኝ ለእሷ መጠየቅ ያለብኝን ነገር በሙሉ እጠይቃለሁ። ለማስተካከል ዝግጁ ነኝ። በቃ ምኑን ለማስተካከል ዝግጁ ነው? ለማስተካከል ዝግጁ ስለሆንክ ነው ታዲያ ሌላ ሰው እንደዚህ የሚመጣ የመበት ህይወት የሚያጠብቅ። ዝም በይ ኤማንዳ፣ አንተ ውጭ ልንሽ አልወጣም። ማወቅ ያለባት ነገር አለ። ኦኬ እኔና አንቺ ብቻ እናወራለን። ምንድን ነው ምን የምትፈልጊው ነገር ተናገሪ። እሺ ተናገሪና ይውጣልሽ። ኤማንዳ ይውጣልኝ? አዎ ተናገሪ። የእነሱን ነገር ቁጭ ብዬ ማዳመጥ ሆነ እንዴ ስራዬ? እርጉዝ መሆን አታውቅም? ይሄን ስላወቅህ ድራማሽን አትስሪብኝ እባክሽ። እርጉዝ ነኝ ምናምን እያልሽ ይሄን ስላወቅህ ነው አይደለ? አሁን ላይ የታገኝ እርጉዝ መሆኔን ስላወቅህ። ስለምን እርግዝና ነው የምታወሪው? ስለምን እርግዝና ነው የምታወሪው? ኤማንዳ በደንብ ጠንቅቀህ ታውቃለህ። ይሄንንም ያማወቅ አለበት። ኦኬ ማሳወቃችሁ ልትነግሩኝ የመጣችሁት? ኤፍሬም ለዚህ ነበር ይቅርታ ሲጠይቀኝ ነበረው። ወሬ ነው ተረበሳት። ለምን ለምጠይቅ ነገር በሙሉ መልስልኝ እንጂ ናና በስነ ስርዓት መልስልኝ እባክሽ። ምንም ነገር የለኝም እያልክ ነበር ስትጫወትብኝ ነበረው። ከእሷ ጋር ለማውራት አለብህ። ከኔ ጋር መልስልኝ። እሺ ምንም ነገር የለንም ብለኸኝ ነበረ። ምንም ነገር የለኝም ብለኸኝ ነበረ እና ምንም ነገር ስለሌለ ነው እርጉዝ ነኝ ብለህ የመጣችው። እሺ ይኸውልሽ ተረጋጊ። ይቅርታ ተቀብዬ ቢሆን ኑሮ እንደዚህ ነበር የምታደርገኝ አይደል? ኤማንዳ አትበለኝ በቃ። እኔ ስለእናንተ እርግዝና ማዳምጠው ቤት አይደለም። የፈለክበት ቦታ ሄደህ ማውራት ትችላለህ። ለዚህ ነው ጥለኸኝ የመጣኸው? ከዛ ድረስ እርጉዝ መሆኔን ስለምን እርግዝና ነው የምታወሪው? ኤማንዳ በደምብ ጠንቅቀህ ታውቃለህ። እርጉዝ መሆኔን ታውቃለህ። ለዛ ነው ጥለኸኝ አዳምጥ። ሁሉንም ነገር እዚሁ ጨርሳለህ። አቢ እኮ ሁሌ እኮ መመለስ እንደማይፈልግ እኮ ይታወቃል። ለምንድን ነው የምትጎዱኝ? በየተራ ለምንድን ነው እየመጣችሁ የምትጎዱኝ? ቢያንስ ውጭልኝ። እሺ ውጭልኝ፣ በቃ ውጭልኝ። እሺ ከቤቴ ቤት ነው የምወልደው። ስለምን እርግዝና ስለምን መጣት እና ገባሽ? ስላንቺ መውለድ እዚህ ቤት ነው ያረገዝኩት። አንቺ አንተ የመለከትን ዞር በል። ከሷ ጋር ነው ንግግር። ምንድነው ታዲያ የምታወሪው? አንቺ ማንም ስለሆንሽ እንደዚህ የመጣሽ እኔ ልትፈነጫችኝ። ውጪ ከቤቴ። መውጣት ካለብሽ አንቺ ልጅ መውጣት። አንቺ ልጅ እኮ እየበጠበጥሽኝ ያለሽ ይሄ ቤት እኮ እንደዚህ ሆኖ ያገኘሽው። እኔ ስላንቺ ማርገዝ ስላንቺ መውለድ እኔ ምን አገባኝ? ጠይቂው ኤፍሬምን። ምን ብዬ ነው የምጠይቀው? ሌላ መጨመር ያለበትም ነገር የሚነግርሽ ነገር ይኖራል። እኔ ለምንድን ነው በየተራ እየመጣችሁ የምትጎዱኝ? በቃ ውጪልኝ፣ ቢያንስ ውጪልኝ፣ ውጪልኝ። እኔ ስላንቺ መውለድ ስላንቺ ማርገዝ እዚህ ጋር ይመለከተኛል። በቃ አብሪኮ ቢያንስ ሂድልኝ፣
በቃ ሂድልኝ በቃ ሂድ። እሺ ጀመር ተረጋግታችሁ ነው ሁላችሁም የመጣችሁት። እኔ ምን አውቃለሁ? የፈለጋችሁት ካንቺ ጋር እንደነበርኩት እሺ ተይወን ያለው ሳልፈልግም በቃ ሂዱልኝ። ተረጋጊ ሂዱልኝ በቃ እሺ ተረጋጊ። እሺ በቃ ሂዱልኝ። የራሴ ጥፋት ነው መጥራት አልነበረብኝም እናንተ በቃ ሂዱ። ውጣልኝ በቃ ዝም በይ። ኧረ በማርያም አንቺ በቃ ብሪኮ በእናትህ ተወኝ በቃ ሂድና ቢያንስ አስሂድልኝ በቃ። እኔ በር ቆልፌ ብቻዬን ነው እንድቀመጥ የምትፈልጉት? በር ቆልፌ ብቻዬን ልቀመጥ ያንን ነው የምትፈልጉት? ለዛ ነበር ትናንትና ሽማግሌ ይዞ የመጣው። እኔ ማነኝ መታረቅ እንደሚፈልግ ያሳየው። እሺ ሁሌ መታረቅ የሚፈልገው ካለፈ ችግሩን ሲያስተካክል እኮ ነው። እኔ ማነኝና ነው እንደዛ የሚያደርገው? ማንኛውንም በመጀመሪያ ማነኝ እኔ እሷ ማናትና ነው እኔ ጋር መታ እንደዛ የምትለው? በደንብ ግንኙነት እንዳላቸው ለማሳወቅ ነው። በቃ እንደዛ ከሆነ ማንንም ሰው አትጥሩብኝ። ቢያንስ ብቻዬን ልቀመጥ በቃ ውጣልኝ በቃ መጀመሪያም ብቻዬን አሁንም ብቻዬን በቃ ውጣ በእናትህ አብሪኮ በቃ ውጣ ላውጣልኝ እንደዚህ የምትወጊ መጀመሪያ በቃ ሁሌ ማንንም ሰው አልፈልግም እናውጣ እኔ ራሴን ማለት እችላለሁ። ካሜራውን አንዴ አጥፋልኝ አንዴ ካሜራውን አጥፋልኝ በቃ ሂድ አብሪኮ እውነት ከአንተ ጋር መቀየም አልፈልግም። አንዴ ካሜራውን አጥፋልኝ በቃ